ሰላም ጤና ይስጥልን ምርጥ አድማጭ ተመልካቻችን እንዴት ናችሁልን? የምትገኙት ንስር ስፖርት ላይ ነው። ዛሬም በተለመደ መልኩ ፕሪማች ላይ ደርሰናል። ታዲያ ፕሪማቻችንን ወደ እናንተ እናደርስላችኋለን። ፕሪሚየር ሊግ 18ኛ ሳምንት ደርሷል። የአፍሪካ ዋንጫም ገና ሁለተኛ የምድብ ጨዋታውን እየተከናወነ ነው የሚገኘው። ታዲያ በፕሪሚየር ሊጉ በርካታ ፉክክሮችን እየተመለከትን ነው የምንገኘው። በተለይ የዋንጫ ፉክክሩ እየደራ ይገኛል። የዋንጫ ፉክክሩን ታዲያ በማንቸስተር ሲቲ እና በአርሰናል መካከል ያማከለ ይመስላል። እስከ 18ኛ ሳምንት በተመለከትነው ነጥብ መሰረት ማለት ነው። ነጥባቸው በመሃል የሁለት ነጥብ ልዩነት ነው ያለው። ታዲያ አስቶን ቪላም ሳይጠበቅ እየገሰገሰ ይገኛል። ሌላ በሊቨርፑል እና እንዲሁም በማንቸስተር ዩናይትድ ጉዳይ ላይ መረጃዎች አሉን። በተለይ ማንቸስተር ዩናይትድ በአዲስ ፎርሜሽን መሰለፉን ተከትሎ የመጀመሪያው ቀን ላይ የመጀመሪያውን በአዲስ ኢንፎርሜሽን ይዞ ሲገባ ተሰርቆበት ነበረ። ማንሰረቀው የሚለውንም በርካቶች እየጠየቁ ነበረ። እንዲሁም ሊቨርፑል ወጣ ገባ አቋሙን እያስመለከተን ይገኛል። አርሰናል አንገቱ ስር እየተነፈሰ የሚገኘው ማንቸስተር ሲቲ እስከምን ድረስ ይጓዛሉ በዚህ ፉክክራቸው? አስቶን ቪላስ ግን ዩናይ ኤምሬ በቀላል ቲም አይደለም እየሰራው። ስኳድ ዴብዙ ምንም ሰፊ አይደለም፣ ግን ባለው ስኳድ ዴብዝ ግን አይዲዮሎጂን ቀይሮ አሰልጣኙ በጣም ጠንካራ ቲም እየሰራ ይገኛል። ገና የመጀመሪያው አካባቢ ላይ ተቸግሮ ነበረ ፕሪሚየር ሊጉ ሲጀመር። አሁን ግን ለሁሉም ክለቦች ስጋት እየሆነ ይገኛል። ሁለት እያለ እየረመረመ ይገኛል። እና አድማጭ ተመልካቾቻችን ታዲያ በእነዚህ ርዕሶች አብራችሁ የምንቆይ ይሆናል። እዚህ አጠገቤ የንስር ስፖርት የትንተና ባልደረባ እንዲሁም የ433 የትንተና ባልደረባ ጆኤል በቲክቶክ ቻናሉ በጥልቅ ትንተና የምታውቁት ጆ አብሮኝ ይገኛል። ጆ እንዴት ነሽ? አለን ፊራ አማን ነው? ሁሉ ሰላም። እንዴት ነው ከዱከም ጉዞ? ሞጆ እና ዱከም ፋሚሊየር ናቸው መሰለኝ። በጣም ብዙም ስለማይራረቅ ጨጥሮ ነበረ። ሳምንቱም ደግሞ የኳስ ሳምንት ስለነበረ አሪፍ ጊዜን እያሳለፍን እንገኛለን። ያው ሰሞኑን የአፍሪካ ዋንጫ ስላለ የፕሪሚየር ሊግም ደግሞ ወሳኝ የሚባሉ ጨዋታዎች የፌስቲቭ ፔሪየድ ጨዋታዎች እየተደረጉ ስለሆነ ያለው ደግሞ ፌስቲቭ ፔሪየድ ላይ ደግሞ እንደ አጋጣሚ ሆኖ ደግሞ በጣም ወሳኝ የሚባሉ አሪፍ ጨዋታዎች ናቸው የተደረጉ የሚገኙትና ሳምንቱ አጠቃላይ በጣም አሪፍ ነበርና ደሳስ የሚሉ ጨዋታዎችን ተመልክተናል። ብዙ የሚያስወሩም ደግሞ ርዕሶችን ትተውልን ያለፉትና አሪፍ ጌሞችን አሳልፈናል ብዬ አስባለሁ። አዎ በመጀመሪያ እንግዲህ ማንቸስተር ዩናይትድ ፎርሜሽን እየቀየረ ነው። ሩበን አሞሪም አዳዲስ ነገሮች አሉ። ምን ይመስላል? በማንቸስተር ዩናይትድ በኩል ምናልባት በሩበን አሞሪም በኩል ከዚህ በፊት ሲባል እንደነበረው የፎርሜሽን ጉዳይ ብዙ የሚያነጋግር ነበር። ምናልባት ፕሪሚየር ሊግ ላይ በሱ ደረጃ አሁንም ከተመለከትን የፎርሜሽኑ ጥያቄ የሚነሳበት ወይ ደግሞ ፎርሜሽን ይቀይር ወይ ደግሞ እንደዚህ ቢያደርግ ጥሩ ነው እየተባለ ብዙ ሲወራ የነበረው በሩበን አሞሪም ላይ ነበር እና ሲጀምር ጀምሮ ገና ስፖርቲንግ ሊዝበን በነበረበት ሰዓት ላይ የነበረባቸው ሙሉ ዓመታት ላይ በባክስሪ ነበረ ሲጮት የነበረው። ባክስሪው እየሰራ አይደለም፣ በፕሪሚየር ሊግ ይሰራል አይሰራም፣ ይሆናል አይሆንም የሚለው ነገር ብዙ ነበረ ሲያነጋግር የነበረውና ከመጣ ጊዜ ጀምሮ ይሄው ዓመት አልፎታል። ሙሉ በየሳምንቱ በተለይ ደግሞ በሚሸነፍበት ሰዓት ላይ ይሄ ጥያቄ ሁሌ ደግሞ ተደጋግሞ ይነሳ ነበር እና አሁንም በዚህኛውም ጉዳይ ላይ አሁንም የሚነሳ ጥያቄ ነው። በቃ የፎርሜሽን ጉዳይ ይነሳል። በባክስሪ እያዋጣው አይደለም ወይ ደግሞ በባክስሪ የተሳካላቸው ዋንጫም የበሉ አሰልጣኞች አሉ። ለምሳሌ አንቶኒዮ ኮንቴን ከወሰድን በባክስሪ ነበረ ተጫውቶ የፕሪሚየር ሊጉን ዋንጫ በልቶ የነበረው ቼልሲ በነበረበት ሰዓት ላይ ፎርሜሽኑ ይሰራል። ከዛ ውጭ ደግሞ ወደ ክሪስታል ፓላስን ቤት ደግሞ ተመልክተን በዘመናዊ እግር ኳስም ኦሊቨር ግላስነር ባለው ሪሶርስ በጣም አስደናቂ ቲም እየሰራ ያለበትን አጋጣሚ ነበር የተመለከትነውና ባክስሪ ፎርሜሽኑ ይሰራል፣ ግን ደግሞ ሩበን አሞሪም እየተጠቀመ ያለበት መንገድ ግን እየሰራ አይደለም በሚል ብዙ ነገር ነበረ ሲባል የነበረው። ያ ጥያቄ እንዳለ ሆኖ ከሳምንት እያለፈ ይኸው አንድ ዓመት ተቆጥሮ ከዓመት በላይ ያለፈበትን ሁኔታን የተመለከትነው። ግን መጨረሻ ላይ እንግዲህ በምን ምክንያት ይሆን አሁን ለምሳሌ ነገሮች ትንሽ የሆነ ብለርድ የሆነ ነገር አላቸው። ምክንያቱም የመጣበት ወቅቱን ከተመለከት ማንቸስተር ዩናይትድ 3 ተጫዋቾቹን በተለይ ወሳኝ የሚባሉ የቋሚ ፊት ይሆኑ እንጂ ቋሚ አሰላለፍ ውስጥ የሚገቡ በተለይ የቀኝ መስመሩ የማጥቃት እንቅስቃሴን በደንብ የሚያግዙ ተጫዋቾች ናቸው በአፍኮን ምክንያት ከቡድኑ የተለዩት። ብራያን ምቡሞ አለ፣ አማድ ዲያሎ፣ ኑሴር ማዝራዊ 3ቱም ተጫዋቾች ፊት እስከሆኑ ድረስ የሚሰለፉ ተጫዋቾች ናቸውና የእነዚህ ተጫዋቾች አለመኖር ተከትሎ ነው ይሄኛው ፎርሜሽን ለውጥ የመጣው። ማለት አጋጣሚው ከዛ ጋር የሚገናኝ ነገር ሶ
የሚነሳው ጥያቄ ምንድነው? አሁን ይሄ ፎርሜሽን ለውጥ የሚቀጥል ነው እስከ መጨረሻው ድረስ ወይስ እነዚህ ተጫዋቾች ስለሌሉ ብቻ ነው ይሄ ነገር የሚቀጥለው? ምክንያቱም ከተጫዋቾቹ ባህሪ አንጻር ከተመለከትን ለምሳሌ አማድ ዲያሎ እና ብሪያን ምቡሞ በተመሳሳይ ሁኔታ ወይ ደግሞ አንድ ላይ እየተሰለፉ የሚገኙት አንደኛው በዊንግ ባክ ቦታ ላይ አንደኛው ደግሞ በቀኝ 10 ቁጥር ቦታ ላይ ይሄ ቦታ ለምሳሌ አብዛኛው በ4-2-3-1 ሲጫወት 4-2-3-1 ዊንግ ባክ የለው። ስለዚህ እንዴት ነው አማሬቱ ጋር ነው የሚሆነው? የአማካይ ቦታ ላይ ነው እንዴት አድርጎ ነው ሊያረጋቸው ያሰበው ወይ ደግሞ በምን አይነት አጫወት ሊያጫውት ነው የሞከረው የሚለው ነገር ብዙ የሚያነጋግር ነገር ሆኖ አልፏል። ግን በዛኛው ጨዋታ በተለይ በኒውካስሉ ጨዋታ አብዛኛውን የፈርስት ሃፍ አቬሬጅ ፖዚሽናቸውን ከተመለከትን ወደ ባክ ፎር የተቀየሩበትን አጋጣሚ ነበር የተመለከትነው። ሶ ኦፊሻሊ በዛኛው ጨዋታ ላይ ምናልባት ቅድምም እንዳልከው አንተ መጀመሪያ ላይ የፎርሜሽን ለውጥ ወሬ የመጣው የነበረው ከበርንሞዙ ጨዋታ በፊት ነበረ። ያ ድራማዊ በሆነ መንገድ 4-4 የተጠናቀቀው ጨዋታ ከዛ በፊት ነበረ ዜናዎች ሲወጡ የነበረው። ዩናይትድ ሰኞ ነበር ጨዋታ ያደረገ የነበረው። ሰኞ ጠዋት ላይ ሰኞ ማታ ነበር ጨዋታው። ሰኞ ጠዋት ላይ እንደዚህ አይነት ዜናዎች መለቀቅ ጀምረው ነበር። በቃ ፎርሜሽን ይለውጣል፣ በባክ ፎር እያሰለጠናቸው ነው እና ምናልባት በዚህ ጨዋታ ያን ነገር ልንመለከት እንችላለን የሚል ሀሳብ ነበር። ወደ አፍኮን ከመሄዳቸው በፊት ተጫዋቾች ለመጨረሻ ጊዜ በተለይ አማድ ዲያሎ እና ብሪያን ምቡሞ የኑሴር ማዝራዊ እንኳን የሞሮኮ ፌዴሬሽን ስላልፈቀደ ቡድኑን መቀላቀል አልቻለም ነበር፣ ከስኳዱ ውጭ ነበር። ግን ሁለቱ ግን ኮትዲቫር እና ካሜሩን ብሔራዊ ቡድን ወይ ደግሞ የነሱ ፌዴሬሽን ስለፈቀደ ብሪያን ምቡሞ እና አማድ ዲያሎ ሰኞ ዕለት ተጫውቶ ከዛ በኋላ በንጋታው ወደ ቡድኑ ወይ ደግሞ ወደ የብሔራዊ ቡድናቸው የተቀላቀሉበት አጋጣሚ ነበርና ምናልባት በዛ መልኩ ስንመለከተው ወደዛ የመሳብ ነገር ወይ ደግሞ ወደ ባክፎር የመቀየር በቃ ትልቅ አጋጣሚ ነበረው ተብሎ ታስቦ ነበር። ግን መረጃዎች እንደሚያሳዩት ከሆነ ወደዛ መቀየሩ ደስተኛ አልነበረም። ማለትም ወሬው መውጣቱ የመቀየሩ ወሬ መውጣቱ ደስተኛ አልነበረም። ሩበን አሞሪም እንዴት ነው ሾልኮ የወጣው የሚለውን ነገር ብዙ ደስተኛ እንዳልሆነ እሱም ሆነ የክለብ ስታፍ አባላት ደስተኛ እንዳልሆኑ ተነግሮ ነበር። በዛ ጨዋታ ላይ ያን ነገር አልተመለከትንም፣ ያንን ቅያሬ አላየንም ነበረ። ከዛ በኋላ የቪላ ጨዋታ ነበር ተከትሎ የነበረው። የቪላው ጨዋታ ላይ ያን ነገር አልተመለከትንም። በተወሰነ መልኩ ከዚህ በፊትም በአንዳንድ እንቅስቃሴዎች እንደዚህ አይነት ቅርስ በትንሹ ተመልክተን ነበር፣ ግን ሙሉ በሙሉ አልነበረም። ግን በዚህኛው ጨዋታ በኒውካስሉ ጨዋታ ግን ኦልሞስት ሙሉ በሙሉ በሚባል ደረጃ ሲገባ ኦፍኮርስ በባክስሪ ነበር ይመስል የነበረው፣ ግን ደግሞ አብዛኛው ፖዚሽን ላይ ግን ስንመለከት በባክፎር ነበር ሲጫወት የነበረው እና በትልቁ ምናነሳው እንደ መጨረሻ ያክል ስለ ዩናይትድ ለማንሳት ኮከብ ሆነው ያመሹ ተጫዋቾች ነበሩ። ዶርጉ እንደ አዲስ የተወለደበትን አጋጣሚ ነበር የተመለከት ነው እና ሲጀምር የነበረው የሚመስለው የነበረው በባክስሪ ሲጫወት የቀኝ ዊንግ ባክ ቦታ ላይ ነበረ እሱ ጀምሮ የነበረው። ግን መጨረሻ ላይ ግን አቬሬጅ ፖዚሽኑን ከተመለከትም በኋላ ግን ኦልሞስት ወደ ክንፍ አካባቢ ነበር ወጥቶ ሲጫወት የነበረውና በጣም በነፃነት ነበር ሲጫወት የነበረው። አስደናቂ ጎል ነው ያስቆጠረውና በሚገርም ብቃት ነበር እንደ አዲስ የተወለደበትን አጋጣሚ ነው የተመለከትነው። ምናልባት ያለፈው ሲዝን ወደ መጨረሻ አካባቢ የተመለከትናቸው ሁኔታዎች ነበሩ። ዶርጉ ጥሩ እየሆነ የመጣበት በቃ እየለመደ የመጣበት አጋጣሚ ነበር። በዚህ ዓመት ደግሞ እንደ አዲስ መጥፎ ፐርፎርማንስ እያሳየ ቤንች እየተደረገ ከዳሎ ጋር እየተቀያየሩ በዚህ በኒውካስሉ ጨዋታ ግን በጣም አስደናቂ ፐርፎርማንስ ነበር አሳይቶ የነበረው። እሱ ብቻ አይደለም አይረን ሄቨንም በጣም አስደናቂ ፐርፎርማንስን ያሳየውና ምናልባት ራሱ ሩበን አሞሪምም እንደተናገረው ከሆነ በዚሁ የሚቀጥል ከሆነ የአይቨንን ቦታ የሚነጥቀው ሰው ይኖራል ተብሎ አይታሰብም ብሎ ተናግሯል። የሊሳንድሮ ማርቲኔዝም ከኳስ ጋር የነበረው እንቅስቃሴ አስደናቂ ነበር። ከዛም ውጪ ደግሞ መሀል ላይ የነበረው የማንቸስተር ዩናይትድ የበላይነትም የሚገርም ነበር። ኡጋርቴ ጥሩ ሆኖ ነበረ ያመሸው የነበረው፣ ካሴሚሮም እንደዛው መሀሉ ላይ የነበረው፣ ማውንትም ጥሩ ነበር ሲንቀሳቀስ የነበረው። ሲቀጥል ኩኒያም ነበር እና ለማድረግ ሲሞክር የነበረው ወደ 6 ቁጥር ቦታው ላይ ዲስትሮየሩን ቦታ ለሁለት እንዲወጡት ኡጋርቴና ካሴሚሮን ነበረ ሰጥቷቸው የነበረው። በአስደናቂ ሁኔታ ተወጥተውታል። ኡጋርቴ በተለይ በጣም የሚገርም ፐርፎርማንስ ነበር አሳይቶ የነበረው። ፊት ለፊት ላይ ደግሞ ማውንትና ኩኒያ ወደኋላ መለስ እያሉ የአማካዩን ቦታ ለመያዝ ሲሞክሩ ነበረ። በእንደዚህ አይነት መልኩ ኢፌክቲቭ የሆነ ነገር አስመልክቶናል። ስለዚህ ቀጣይ በሚደረጉት ጨዋታዎች ላይ አሁን የፊታችን ቅርብ ጊዜ የሚደረግ ጨዋታ አለ፣ ከወልቭስ ጋር የሚያደርገው ጨዋታ አለ ማክሰኞ ምሽት እና በዛ ጨዋታ ላይ ምን አይነት ፐርፎርማንስ ያሳየናል። ይሄ እንደ ስቴፒንግ ስቶን ሆኖላቸው ሩበን አሞሪምን በዚሁ ፎርሜሽን እየቀጠለ ተጫዋቾቹም እንደዚህ አይነት ፐርፎርማንሳቸውን አቅማቸውን የሚያሳዩበት ጊዜ እየመጣ ይሆን ወይስ የአንድ ጨዋታ ወንደር ነው የሚለውን ነገር በቀጣይ ጨዋታዎች ላይ የምንመለከተው ይሆናል። ግን ደግሞ በኒውካስሉ ጨዋታ ግን የተመለከትነው ዩናይትድ ብዙ አዳዲስ ነገሮችን ያየንበትና ተስፋ የሚጣልበት ነበር ብሎ መናገር ይቻላል።
ቢሆን በማንቸስተር ዩናይትድ ቤት ውስጥ ልክ እንደሌላው አሰልጣኞች ሁላ ፕሬዲክት ባይደረግ ጥሩ ነበረ። ግን ያው 3-4-3 አሰላለፍ ግላስነር ሲጠቀሙት አንዳንዴ ኮምፓክት ሆኖ እንመለከታቸዋለን። አንዳንዴ እኔ አንድ ማልስማማበት ነገር ምን መሰለህ፣ ፎርሜሽን አጫወትን ሊገዛው ይችላል ብዬ አላስብም። ያ ማለት እንዴ ለማለት ፈልጌ መሰለ፣ አንድ ቡድን ኮምፓክት መሆን ይችላል፣ ሚድ ብሎክ መሆን ይችላል፣ ፕላስ ኦፌንሲቭ ቡድን መሆን ይችላል አይደለ? ፎርሜሽን ግን ያንን ሊወስንልህ አይችልም አይደል? በዚህ ዘመን ማለት ነው። ምክንያቱም ፍሌክሲብል የሆነ ዘመን ነው። አሁን ዳይናሚክ የሆነ አሰልጣኞች እየመጡ ነው። በጨዋታ ውስጥ የተለያዩ ፎርሜሽኖችን በቁጥሮች የሚለኩ ፎርሜሽኖች እያሳዩ ነው። በዚህ ሰዓት ላይ እኔ 3-4-3 ነው አይደለም ብሎ ግምጭጭ ብሎ የምትከራከርበት ኮንዲሽን ላይ አይደለም። 3-4-3 ይዘህ ትገባለህ። አንዳንዴ 5-2 ፊት ለፊት ላይ 5-2-2ም አንዳንዴ የሚሆንበት ኮንዲሽን አለ። 5-2-3 5-3-2 3-4-3 ራሱ አንዳንዴ ደግሞ አንዱ ዊንግ ባክ ደግሞ ወደፊት አምቶ 4-3 የሚሆንበት ኮንዲሽን አለ። ያ ማለት ተጫዋቾቹ የሚተገብሩበት መንገድ ነው። እያንዳንዱ አሁን እስቲ የማንቸስተር ዩናይትድ ጌም እኮ ልክ እንደ ሀገራችን ጌም ካስታወስክ አንድ ጋዜጠኛ በቅርቡ ተንታኝ ብሎት ነበር አይደለ? ሲጀመር ፎርሜሽን ያለው ከተጀመረ በኋላ ፈጣሪ እኮ ብሎታል አይደለ? ይሄ ፍሌክሲብል ነው። አሁን ለምሳሌ ፔፕ ጋርዲዮላ በዚህ ዘመን ዳይናሚክ ፉትቦል ነው የሚያሳዩ። በተለይ ፔፕ እና አርቴታ ሲጫወቱ የተለያየ ፎርሜሽን ታያለ። በ90 ደቂቃ ውስጥ ብዙ አይነት ፎርሜሽኖችን ታያለ። ግላስነር 3-4-3 የሚጠቀም ላይ ኮምፓክት ይሆናል። 5 ተጫዋች ከኋላ አንዳንዴ ደግሞ ሙሉ 5 አጥቂ ያደርጋል ምናምን ነገር። ግን አሁን 4-3-3 የተሰረቀ አልተሰረቀ የሚለው ነገር እጅግ ለአሞሪም እውነት ፕሬዲክት እየተደረጉ ነው ብዬ አስባለሁኝ። ወደ ዋንጫው ፉክክር እንሂዳለን። ሁለተኛ ርዕሳችን ለሆነ ወደ ዋንጫው ፉክክር ስናልፍ በ2 ነጥብ ልዩነት አርሰናል ከማንቸስተር ሲቲ አጥብቦታል ለማለት እንገደዳለን። ርቆ ስለነበረ ማንቸስተር ሲቲም ተጠግቷል፣ አንገት ስር እየተነፈሰ ነው። አስቶን ቪላ ከአርሰናል በ3 ነጥብ ከማንቸስተር ሲቲ በ1 ነጥብ ልዩነት ነው ያላቸው። ይሄ በጣም አልተገመተም አይደለ? በተለይ አስቶን ቪላ ለዚህ ደርሳል ተብሎ ሁለቱንም ስፓይናርድ አሰልጣኞች ረፍርፏል። ሶስቱንም በተለይ ፔፒስታ የሚባሉትን ረፍርፏል። ይዞን ትላንትና አርቴታን ባለፈው 2-1 በሆነ ውጤት ይሄ 2-1 የተመደበላቸው ነው ስለሆነ በአንድ ጎል ልዩነት ነው የሚያሸነፉት። ሲቲንም 1-0 በሆነ ውጤት ብቻ ነበር ያሸነፉት በቪላ ፓርክ በነበረው ጨዋታ ነው። በአንድ ጎል ልዩነት ነው እያሸነፈ የሚገኘው። ግን በቃ በጥሩ ሁኔታ ጥሩ ፐርፎርም እያደረገ የሚገባውን ውጤት ነው ይዞ እየወጣ የሚገኘው። ማለት አስቶን ቪላ ተቸግሮ ነበረ ሲዝኑ ሲጀምር። በክሊንሺት ለመውጣት የሚቸገር ቲም ነው ልክ እንደ ማንቸስተር ዩናይትድ ሁላ። ተከላካዩ ከኋላ በጣም የሚያስፈራ ክፍት የሆነ ተከላካይ እየተመለከትን ነው። ላስት ሲዝን ላይ ዩናይ ኤምሬ ሲጠቀም የነበረውን ፎርሜሽን ስትመለከት አጫውቱን ፎርሜሽኑ እንዳለ ነው። አጫውቱ ስትመለከት ዊንጎችን የሚጠቀም አይነት አሰልጣኝ ነበረ። እነ ዲያቢን እነ ትራውሪን ከዛ በፊት እንዲሁም አሁን በሸጣቸው ተጫዋቾች አሉ አይደል? ሊዮን ቤይሊ ፕሊጂዮን የሚባለው ከሃል ሲቲ ያመጣው ተጫዋች። እነዚህ ተጫዋቾች ታርጌትድ ሆነው በክንፍ ተጫዋች የሚጠቀምበት ኮንዲሽን ነበር። በጣም ክንፍ ተጫዋቾችን የምታነሳበት ቤት ነበረ አስቶን ቪላ። ዘንድሮ ግን የአማካይ ተጫዋቾችን ያበዛበትን ኮንዲሽን ተመልክተናል አይደለ? ሞርጋን ሮጀርስን ወደ ክንፍ ቢያወጣውም ሀፍ ስፔሱን ይዞ ነው የሚጠቀመው። ያችን በፋር ፖስት ሄዶ ኳሶችን የሚቀንስ ተጫዋች ብዙም የተመለከትን አይደለም። ኦልሞስት ዊንገር የለውም ማለት ይቻላል። ዊንገር የለውም ለማለት እንገድላለን። ማጊንም አማካይ ላይ የሚጫወት የነበረ ተጫዋች ነው። 6 ቁጥርም 8 ቁጥርም እየሆነ የሚጫወት ተጫዋች ነው። ከዚህ በፊት በነበሩት ጊዜያቶች ላይ ሊዮን ባይሊን በነበረበት እነ ዲያቢን በነበሩበት ሰዓት ላይ የሚጫወትበት ቦታ የነበረው 6 ቁጥርና 8 ቁጥር ነበር የሚጫወት የነበረውና ሮጀርስ 10 ቁጥር ተጫዋች ነው። በእንግሊዝ ብሔራዊ ቡድንም ከቤሊንጋም ጋር የሚፎካከር ቤሊንጋም ተቀምጦ እሱ 10 ቁጥር የሚሆን አይነት ተጫዋች ነው። እሱንም ከተመለከት ከዛ ውጪ ቴሌማንስ የሚገባበት አጋጣሚ ካማራም ሲገባ ኦናናም ወይ ከቴሌማንስ እና ከካማራ ከኦናና አንዳቸው ሲገቡም ከተመለከት አማካይ ነውና ወደ 5 ያክል የአማካይ ተጫዋቾችን ነው የሚጠቀመው። ፊት ለፊት ላይ ደግሞ እንደ ዶኒኤል ማለን አይነት ደግሞ እንደ ፎልስ ናይን የሚጫወቱ ተጫዋቾችን ከወሰድክ ደግሞ ከኳስ ጋር ጥሩ ናቸው፣ ወደኋላ መመለስ ይችላልና እንዳልከው አብዛኛው ነገር ፕሮዲስ የሚደረገው እዛው መሀል ላይ ነው ኮምፓክት የሚሆኑትና እንዳልከው ከዚህ በፊት በጣም ዊንገሮችን የሚያበዛ ቡድን ነበረ። ተጫዋቾችን ሲያመጣም ከተመለከት የሚጠቀምበት መንገድ ዊንገሮችን። ዘንድሮ ግን እንዳልከው የአማካይ ተጫዋቾችን የሚያበዛውና
ፎርሜሽኑን ስትመለከት አማካይ ላይ ነው የሚበዙት። አቬሬጅ ፖዚሽናቸውም እዛው ጋር ነው ኮምፓክት ሆኖ የሚጫወቱት እና የሚፈጥሩት የነምበር ኦቨርሎዲንግ በጣም የሚገርም ነውና እንዳልከው አማካይ ላይ ነው ዘንድሮ በጣም መሀል ላይ በስተው ግን በአንድ ጊዜ ተጫዋቾቹ ደግሞ ያንን መቀበላቸው ለሲዝን ላይ የክንፍ ጨዋታ ሲጫወት የነበረን አሰልጣኝ በአንዴ ወደዚህ ሳቤ የቀየረበትን ኮንዲሽን ሳና ወድሳቸው አናውቅም። ምክንያቱም የተቸገሩት 4-5 ጨዋታ ነበር አይደል? ምንም ጨዋታ አላሸነፉም ነበር ፕሪሚየር ሊግ ሲጀመር። ከዛ በኋላ ግን የሚያቆማቸውን የጠፋውና 11ኛ ጨዋታቸው ነው ያሸነፉት በሁሉም ውድድር 11ኛ ተከታታይ ያልተሸነፉት ሳይሆን 11 ተከታታይ ጨዋታ አሸንፈዋል። በዚህ መሀል እነ አርሰናል መኖራቸውን ስታይ፣ እነ ሲቲ መኖራቸውን ስትመለከት፣ ዩናይትድ መኖሩን፣ ቼልሲን በስታንፎርድ ብሪጅ ማስተናገዳቸውን ስትመለከት በጣም አስደናቂ ውጤት ነው። ያስደነግጣል። ዋትኪንስ እንዳለው ነው አሁን ቡድኖች ማሰብ መጨነቅ ጀምሯል። ቀጣይ ከቪላንን ማለት ነው እያሉ መጨነቅ ጀምረዋል ብሎ የተናገረበት አለ። ቀጣይ ደግሞ የሚደረገው ከአርሰናል ጋር ነውና ድጋሚ ነው ሁለተኛ ዙሩን ይጀምሩታልና አስደናቂ ጨዋታ ነው የምንመለከተው። አሪፍ ጨዋታ እንመለከታለን። በተለይ ብዙዎቻችን የአርሰናልም የማንቸስተር ዩናይትድም የትላልቅ ቶፕ 6 ላይ የሚገኙ ቡድኖች ቪላን ይናፍቃሉ ለማለት እንገደዳለን። የቪላ ጨዋታ ስቲል እያጓጓ ነው የሚገኘው ልክ እንደ ባለፈው ዓመት እንደ ፓላስ ጨዋታ ሁላ ኢናይ ኤምሬ ሳይደነቁ አያልፉም። የሁለቱ ፉክክር የሲቲና የአርሰናል የቪላም ፉክክር ብለን ነው ሶስቱንም ነው የምናደርገው። አሁን እንዳልከው መጀመሪያ ታስቦ የነበረው ፕሪሚየር ሊጉ በጣም አንፕሬዲክቴብል የመሆኑ እድል እንዲሁም ከባለፈው ዘንድሮ በጣም ብሶበታል ብዬ ነው የማስበው። ባለፈው አምና ያን ያህል አልነበረም፣ ካቻምናም አልነበረም። ከዛ ፊት ሲቲ ዶሚኔት ያደረገባቸውን ስትመለከት ግፋቢል ሁለት ቡድን ነው የሚፎካከሩ። ወይ ሊቨርፑልና ሲቲ ነበሩ ረዘም ላለ ጊዜ የርገን ክሎፕ እና ፔፕ ጋርዲዮላ ነበር ይፎካከሩ የነበረው። ከዛ ወላርቴታና ፔፕ መሆን ጀመረ። ከዛ አርነ ስሎት ብቻውን ገሰገሰ ማለት ይቻላል። ከሊቨርፑል ይዞ የመጀመሪያ ዓመት አምና ሻምፒዮን ሲሆን አርሰናልም ጥሩ ፐርፎርም እያደረገ አልነበረም። ሲቲ ደግሞ በጣም ወርዶ ነበር። አርሰናል ደግሞ ካለፉት ከሲቲ ጋር ሲፎካከር ከነበረበትም ቴምፖ ተቀዛቅዞ ነበር እና ሊቨርፑል በወጥነት ዋንጫውን ያነሳበት አጋጣሚ አለ። ግን በአሁኑ ግን ከተመለከትን ግን ያው 18 ጨዋታዎችን ተመልክተናል። መጀመሪያ ይመስል የነበረው ገና 6 ጨዋታ ስለሆነ ነው 7 ጨዋታ ስለሆነ ነው ቢያንስ ከ10ኛው ሳምንት በኋላ እየተለዩ ይመጣሉ። በቃ የትኛው ጠንካራ ነው የትኛው ደግሞ ደካማ ነው የሚለው እየተለየ ይመጣል የሚል ነበር ሀሳቡ የነበረው። ግን አሁንም እየቀጠለ ነው ያለው። 18 ጨዋታዎች ተደርገው በ18 ጨዋታ በአንደኛና በሶስተኛው መካከል ያለው የነጥብ ልዩነት 3 ብቻ ነው። በአንደኛውና በሁለተኛው መካከል የ2 ነጥብ ልዩነት ነው ያለው። ከሁለተኛውና ሶስተኛው 1 ነጥብ ልዩነት ነውና አንድ ጨዋታ ሁሉም ነገር ሊቀያየር የሚችልበት አጋጣሚ ነው የምንመለከተው። አንደኛው ቀድሞ ተጫውቶ አንደኛው ካልተጫወተ ቴብሉ ይለያያል። ቴብሉ የሚለያዩ ያቺ አንደኛ እስከ 3ኛ ያለችው የሚገለባበጥበትን ሁኔታ ነው እየተመለከትን የምንገኘውና ቪላን አሁን ላይ ሲሪየስሊ ኮንሲደር የምናደርግበት አጋጣሚ በተለይ ያለፉትን ተከታታይ ጨዋታዎች ያሸነፈበት መንገድ ማሸነፉ እንዳለ ሆኖ ያሸነፈበት መንገድና ተጋጣሚዎቹን ስትመለከት እንዳልከው ከአሰልጣኝ አንዱ ኳሊቲዎች መካከል ዋነኛው አምና የተጫወተበትን መንገድ አምና ያሸነፈበትን መንገድ ዘንድሮ አለመጠቀም ነው። ምክንያቱም አምና ሲጫወት አንድን ቡድን ሁለቴ ሲያገኝ ቀጣይ ፔፕ ጋርዲዮላ እንዳለው ነው አንድን ቲም አንዴ ካሸነፍከው ቀጣይ ተዘጋጅቶልን ነው የሚመጣው። ምክንያቱም በፕሪሚየር ሊግ ደረጃ ካየን አሰልጣኞቹ ኤሊት ናቸው፣ ተጫዋቾቹም ኤሊት ናቸው። በተለይ አሁን ላይ በፋይናንስም አቅም ከተመለከት ትንሾቹ ሰንደርላንድ ከ100 በላይ የሚያወጣበትን አጋጣሚ ነው የተመለከተ። የትኛውም ሊግ ላይ ብትመለከት ከታችኛው ዲቪዚዮን መጥቶ ከ100 በላይ አውጥቶ ተጫዋች የሚያስፈርም ክለብ የለም በጭራሽ ማለት ነው። የመጡትን እንዳለ በፈረንሳይ በኩል እነ ፓሪስ ኤፍሲ ልትመለከት ትችላለህ። ጀርመንም በሴሪያ ይሄን ነገር አለ ቀስ ቀስ እያሉ ነው። ኢቨን ኮሞ ራሱ ዘንድሮ ነው አምና መጥቶ እንደዚህ አይነት ውጪ አያወጣም ነበረ። በውሰት ምናምን ነበር ተጫዋቾችን ሲያመጣ የነበረው በትንሽ ዋጋ። አሁን ነው ትልቅ ገንዘብ እያወጣ የተወሰኑ ተጫዋቾችን ማምጣት የጀመረው ካደላደለ በኋላ ራሱን በሴሪያው እንጂ የፕሪሚየር ሊግ ላይ ስትመለከት ግን ኢቨን ኖቲንግሃም ፎረስት ራሱ የመጣበት ሲዝን ላይ እንደመጣ ነው ወደ 19 ተጫዋች ምናምን በአንዴ ማስፈረም ይቻላል። ሰንደርላንድንም ስትመለከት መጣ ዘንድሮ ነው የመጣው ከ100 በላይ ነው ወደ ሲያወጣ የነበረውና ካታስኩ ወደ 130 ምናምን አካባቢ አውጥቶ ነበር። በቃ በዚህኛው ዓመት እንትን ለማለት እነ ጃካን ያመጣበትን መንገድ እነ ሳዲኪን ያመጣበትን እነ ትራውሬን ስትመለከት ስለዚህ ከታችኛው ዲቪዚዮን የመጣው ቡድን እንደዚህ ካጠናከረ እነ ቪላ እነ ብራይተን እነ ክሪስታል ፓላስ ደግሞ ራሳቸውን የሚያጠናክሩበት ኢቨን ትልቅ ተጫዋቾችን መግዛት እኮ ላይሆን ይችላል። ራስን አጠናክሮ መቆየት ማለት አለመልቀቅም ራሱን ይችላል ነው። እስኪ ምናልባት እንደነ ቪላ በጣም ወሳኝ የሚባሉ ተጫዋቾችን ሌላ ክለብ እየፈለገ ማቆየት የሚችል የቡንደስሊጋ ትንሽ ቡድን ወይ ደግሞ ቶፕ 10 ላይ ከ5 በታች የሚጨርሱ ወይ ደግሞ ከወገብ በታች የሚጨርስ ቡድን አትመለከትም ሌላ ቦታ ላይ።
አሁን ላይ ግን ፉክክሩም እየጦፈ ያለበትን አጋጣሚ ተመለከት ነው። አስቶን ቪላ በጥሩ ሁኔታ እየተጠጋ ነው የሚገኘው። በአርሰናልና በሲቲ መካከል ያለው ፉክክር አንድ ጨዋታ ሲቲ አድርጎ አንደኛ ደረጃ ላይ ይሆናል። ከዛ ከሰዓታት በኋላ ደግሞ አርሰናል ጨዋታ ያደርግና መልሶ ይቀበለዋልና ያላቸው ፉክክር ደግሞ ሶስቱንም ከተመለከት በመካከላቸው ያለው የአቅም ልዩነት በጣም ሰፊ አይደለም። አርሰናልም ካየ ከብራይተን ጋር ያደረገውን ጨዋታ ተዝናንቶ አይደለም ያሸነፈው። እንዲሁም ዴቪድ ራያ ባለቀ ሰዓት የያንኩባ ሚንቴን ኳስ ባያርን ኖሮ ነጥብ ተጋርቶ ሊወጣ የሚችልበትን አጋጣሚ ነበር ተመልክተን ነው። የሚንቴ በተለይ የሚንቴ ቦክስ ውስጥ የሞከረው ኳስ በጣም ለግብ የቀረበ ነበርና የሲቲንም ስትመለከት ባለቀ ሰዓት በኖቲንጋም በሲቲ ግራውንድ አሬና ባለቀ ሰዓት ራያን ቸርኪ ያስቆጠረው ጎል ሲቲን እንዲያሸንፍ ያደረገው። ቪላንም ከተመለከት በስታንፎርድ ብሪጅ ያደረገው ጨዋታ ተቀይሮ የገባው ተጫዋች በ58ኛው ደቂቃ ተቀይሮ የገባው ኦሊ ዋትኪንስ ባስቆጠራቸው 2 ጎሎችና ኡናይ ኤምሪ ሁለተኛው አጋማሽ ላይ ነገሮችን መቀየሩ ነው በአንድ ጊዜ እንዲያሸንፉ ያደረጋቸውና ሶስቱም ያሸነፉበትን መንገድ ስታይ የአቅም ተቀራራቢነት አለና ፉክክሩ ስቲል ኤግዚስት እንደሚያደርግና አሁንም ቀጣይ ጨዋታዎች እንድንጓጓ የሚያደርጉ ብዙ ሪዝኖች አሉና እያለ እንግዲህ ፉክክሩ 18 ጨዋታዎች እንግዲህ ተመልክተናል። አሁንም ነጥባቸው በጣም almost 50% እና ታይት ነው በጣም አሁን በመካከላቸው ያለው ነጥብ ልዩነት። ስለዚህ ቢያንስ እንኳን የሆነ ሰዓት ላይ ያው ፔፕ እንደሚለው ከአፕሪል ወር በኋላ ምናምን ይለያል ወይ ደግሞ የዋንጫው ቡድን ማን እንደሆነ ይታወቃል የሚባል ነገር አለና እስከዛ ድረስ ግን ቢያንስ አሁንም ያላቸው ሁኔታ ስትመለከት አያያዛቸው በቃ ማሸነፍ የሚችል ቲም ነው ገንብተው እየሄዱ ያሉት። ሶስቱም ስፔናዊ አሰልጣኞች ከ1 እስከ 3 ያለውን ደረጃ የያዙበት መንገድ በቃ ማሸነፍ የሚችል ሲቸገሩም ያሸንፋሉ፣ ዶሚኔት አድርጎም ደግሞ ማሸነፍ ይችላሉና ያላቸው ደግሞ የኳሊቲ ልዩነት አሁን አርሰናል በጀመረበት ፔስ ቢሆን ኖሮ ከሁለቱም በጣም የተለየ ነበር። ምክንያቱም ጎል አይቆጠርበትም። ጎል አለመቆጠር ብቻ ሳይሆን ኦን ታርጌት ራሱ የማይሞከርበት ቡድን ነበር። በኋላ ላይ ግን እነወልቨስ ራሱ ጎል የሚያስቆጥሩበት ቡድን እየሆነ ስለመጣ ሲቲም ጎል ይገባበታል፣ አርሰናልም ይገባበታል፣ ቪላም ይገባበታል። በእርግጥ ቪላ የሚገባበት ጎል ከሁለቱም የበለጠ ሬት ነው ያለው የሚገባበት፣ ግን ስቲል በየጨዋታው ግን የሚገባባቸው ሁኔታ ነው እየተመለከትን ያለ ነው። ስለዚህ በማዕከላቸው ያለው ፉክክር ፕሪሚየር ሊጉን እያደመቁ ይገኛል ብዬ አስባለሁ። ከምንም በላይ ደግሞ ያላቸው የአቅም ልዩነት በጣም ሰፊ አይደለም እንዳጅም። ምክንያቱም በእርግጥ አርሰናል በጉዳት እየተቸገረም ስለሆነ ሊሆን ይችላል፣ ዋቴቨር ሪዝን ሊኖረው ይችላል። ግን አሁን ባለው ግን የአቅም ልዩነታቸው ብዙ ስላልሆነ ፕሪሚየር ሊጉን በደንብ እንጠብቀው ያደርገናልና ከዚህ በኋላ በሚኖሩትም ጨዋታዎች ላይ በደንብ ጓጉተን እንድንመለከት የሚያደርጉ ሪዛልቶችን አይተናል። ስለዚህ የዋንጫ ፉክክሩ አሁን ላይ በሶስቱ መካከል ሆኗል። መጀመሪያ ላይ አርሰናል ብቻውን የሚሄድ ይመስል ነበረ። ከዛ ሲቲ እንደሚከተለው ነበር እየተመለከትን የምንገኘው። ሳይታሰብ ደግሞ ቪላ መደዳውን ጨዋታ እያሸነፈ መጥቶ ድንገት በአርሰናልና በቪላ መካከል ያለው የነጥብ ልዩነት 3 ብቻ አድርጎታል። ይሄ ማለት አንድ ጨዋታ ነው። አርሰናል ኢቭን ቀጣይ ጨዋታ እርስ በርስ ነው የሚገናኙት። አርሰናልና ቪላ ናቸው የሚገናኙትና በእርግጥ ሲቲም ቀላል ጨዋታ አይደለም የሚገጥመው። በስታዲየም ኦፍ ላይት ከሰንደርላንድ ጋር ነው ጨዋታውን የሚያደርገውና ሌላ አስቸጋሪ ቡድን ነው ሰንደርላንድ። ቪላ አርሰናልን ማሸነፍ የሚችል ከሆነ ነጥባቸው እኩል ይሆናል። በግብ ክፍያ አርሰናል ይበልጣል ኦብቪየስሊ። ከዛ በኋላ ሲቲ ደግሞ ስታዲየም ኦፍ ላይት ላይ ኢቭን አቻ እንኳን አንድ ነጥብ እንኳን ካገኘ ነጥባቸው እኩል ይሆናል። በግብ ክፍያ ሲቲ ስለሚበልጥ ወደ 43 ጎል ስላስቆጠረ በዚህ ዓመት አንደኛ ደረጃ ላይ ይሆናል። ግን ሶስቱም ግን በተመሳሳይ ነጥብ የሚገኙበት 43 እየሆኑ የሚደርስበትን አጋጣሚ ልንመለከት እንችላለን። ምናልባት እንደሱ አይነት ነገር ልናይ የምንችልበት አጋጣሚ አለ። በጎል ልዩነት ሊበላለጡ የሚችሉበት ሁኔታ ሊኖር ስለሚችል በጣም እንግዲህ አጓጊ የሚባል እንቅስቃሴ በሶስቱ መካከል ልናይ የምንችልበት እድል አለ ብዬ አስባለሁ። ማንቸስተር ሲቲ በግብ ማግባቱ ረገድ በጣም የተሻለ ነው። 43 ግቦች አስቆጥሮ 10 ግብ ልዩነት በመሃላቸው አለና ምናልባትም የሚለየው ምንድነው ፐርጌም አንድ ጎል የሚገባበት ቲም መሆን ነው። አልሞስት 17 ግቦች ተቆጥሮበታል 18 ጌሞች እና አርሰናል ደግሞ ግብ የሚገባበትን ቁጥር መቀነሱ እና ከግብ ደግሞ ከተለያየ መንገድ የሚያገኝበት መንገድ ነው። አርሰናል በተለይ ደግሞ ከኦንጎል ሴት ፒስ በስተዋል ክሬት የተደረጉ ኳሶች በዚያ ዓመት ብዙም አልተመለከተም እና ፕራግማቲክ አንድ ምልክቱ ይሄ ነው አይደል? እና አሁን የወንጎሎቹ ጉዳይ በሁለት አይነት መልኩ ነው የምናነሳው አይደል? አንደኛው የወንጎሎቹን ባህሪ ስንመለከት ለምሳሌ በተለያየ መንገድ ወንጎል ይኖራል አይደል? ከቆሙ ኳሶች፣ በጨዋታ እንቅስቃሴ ላይ ይሄ ማይነስ የሚደረጉ ኳሶች ወይ ደግሞ ሪቨርስ የሚደረጉ ክሮሶች አይነት አለ። በተለያየ አጋጣሚ ተጫዋቾች በተለይ ደግሞ ይሄ የሚቆጠሩት ጎሎችን ከተመለከትን ወደ ትንሿ ቦክስ ውስጥ
የሚላኩ ክሮሶች ናቸው። የሚላኩ ሃይ ክሮስ ሊሆን ይችላል፣ ሎ ክሮስ ሊሆን ይችላል። ብዙ ጊዜ እንደሱ አይነት ኳሶች ናቸው ኦንጎል የሚሆኑት በአብዛኛው ከተመለከተ። የአርሰናልን ግን ስንመለከት የሆነ ፓተርን አላቸው። ሁሉም እየተቆጠሩ ያሉት ጎሎች ከሴት ፒስ ናቸው። ኦንጎሎቹን ከተመለከተ ለምሳሌ በወልቭሱ ጨዋታ ካየን ጆንስቶን በረኛው ራሱ ላይ ያስቆጠረው ጎል ከኮርነር ኪክ የተገኘ ኳስ ነበር፣ ከሴት ፒስ የተገኘ ኳስ ነበር። ከዛ በኋላ ቀጥለን ደግሞ በፓላሱ ጨዋታ ላይ ካየን ላክሯ ራሱ ላይ ያስቆጠረው ጎል ከሴት ፒስ የተገኘ ኳስ ነበር። አሁንም በዚህኛው በብራይተኑ ጨዋታ ላይም ከተመለከትን ሩተር ራሱ ላይ ያስቆጠረው ጎል ከኮርነር ኪክ የተገኘ ኳስ ነበርና ፓተርናቸውን ስትመለከት አርሰናል ያለፉት ጨዋታዎች ላይ ተከታታይ ከኮርነር ኪክ የሚያስቆጥራቸው ጎሎች ኦልሞስት ወደ 10 ያክል ጎሎችን አስቆጥሯል በፕሪሚየር ሊጉና ቼልሲ ነው ሁለተኛ ላይ ያለው ወደ 8 ያክል ጎሎችን በማስቆጠር 10 ያስቆጠረው አርሰናል አንደኛ ላይ ነው በፕሪሚየር ሊጉ። ከዛ በኋላ ያሉት ላይ ግን በራሱ ተጫዋቾች ማስቆጠር አቁሞ ነበር። በተለይ ጋብሪኤል ማጋሌሽ አለመኖርን ተከትሎ አርሰናል ከሴት ፒስ የሚያገኘው ጎል ኦንጎል ነበሩ። ስለዚህ ከዚህ በፊት የፈጠራቸው ፊር ፋክተር ተጫዋቾች ደግሞ እዛ አንደኛ ፊር ፋክተር ነው፣ ሁለተኛው ደግሞ እዛ ቦክስ ውስጥ የሚፈጥረው ኬዎስ ተጫዋቾች እንዲዘናጉ እንዲርበተበቱና ራሳቸው ላይ እንዲያስቆጥሩ ያስገድዳልና ይሄን ነገር አይተን አርሰናል ከዚህ በፊት የገነባው ፊር ፋክተር ውጤት ነው ብለን መናገር እንችላለን። በሌላ አማርኛ ደግሞ በኦንጎሎች ነው ጎል እያገኘ ያለው ካልን ደግሞ ክሬት እያደረገ አይደለም። ስለዚህ ክሬቲቪቲ ላይ ትልቅ ጥያቄ ይነሳበታል። የዛ ክሬቲቪቲ ላይ መስራት አለበት ተብሎ ይታሰባል። ማርቲን ኦዴጋርድ የትናንትናው ጨዋታ ላይ ጎል አስቆጥሯል። የተወሰኑ ኳሶችንም ክሬት ለማድረግ ሲሞክር ነበረ፣ ግን ክሬቲቪቲ ላይ ችግር አለበት። አንድ ጎል ብቻ ነው በራሱ ተጫዋች ያስቆጠረው። አሸናፊ ያደረገው ሁለተኛ ጎል ራሱ ሩተር ያስቆጠረው ጎል ነውና ክሬቲቪቲ ላይ ጥያቄ ይነሳል። በዛው መጠንም ደግሞ ኦንጎሎቹን የተገኘ ያለበት መንገድ ከቆሙ ኳሶች ስለሆነ ከኮርነር ኪክ ስለሆነ ለአርሰናል ክሬዲት የምንሰጥበትም አጋጣሚ አለ። ግን ያው እስከ መጨረሻው ደግሞ እንደዚህ መቀጠል ስለማይችል ክሬቲቪቲ ላይ ደግሞ ሌላ ጥያቄ እየተነሳ ስለሆነ እዛ ቦታ ላይ ያን ነገር ማስተካከል ይጠበቅበታል። እንዳየነው ደግሞ ፍክክሩ ታይት ስለሆነ እነዚህ አይነት ታይኒ የሆኑ የሚመስሉ ነገሮችን ማስተካከል የማይችል ከሆነ በጣም ዋጋ ሊከፍል የሚችልበት እድል ሰፊ ነውና እነዚህ ነገሮች ላይ ማስተካከል አለበት ማለት ነው። ቀጣይስ ፉክክሩ በዚህ መልኩ ይቀጥላሉ የሚለው ደግሞ በጣም ተጠባቂ ነው የሚሆነው። ታዲያ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ በተለይ ደውሏን የነካችሁ በቪዲዮ በምንለቅበት ጊዜ እንዲሁም ላይቭ በምንገባበት ጊዜ ኖቲፊኬሽን እንዲገባላችሁ ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን ተጫኗት። ለዛሬ የነበረን ቆይታ ይህን ይመስላል። ይመቻችሁ።